አርእስተ ዜና መነሻውን ከናዝሬት ከተማ በ100 ኪሎ ሜትር ርቀት ላይ ከምትገኘው መተሃራ ያደረገ የአገዛዙ ኃይል ወደ ሸዋ መተብላ እየተጓዘ ባለበት በፋኖ ከባድ ጥቃት እንደተፈጸመበት ተሰምቷል። በፋኖ የተከፈተበት ድንገተኛው ጥቃት ለመመከት እጅግ አስቸጋሪ ነበር የተባለ ሲሆን በዚህም ለብልጽግና ቡድን የሚያገለግሉ በርካታ የመከላከያ ሰራዊት አባላት ሲገደሉ በርካቶች መቁሰላቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የተሰማራው የጀነራል አሳምነው ጽጌ ሰራዊት እስከ ናዝሬትና ዋሽ ፈንታሌ ወረዳ ድረስ በመወርወር በአገዛዙ ወታደሮች ላይ ብቻ ያነጣጠረ ጥቃት እየፈጸመ ድል እየተቀዳጀ መሆኑ ነው የታወቀው። መረጃውን በዝርዝር አጠናቅረን ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በግሸን ደብረ ከርቤ ዙሪያ በተደረገ የአጭር ሰዓት ውጊያም አንድ የአየር መቃወሚያ ሲወድም አዛዡን ጨምሮ በርካታ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸው ታወቀ። ውጊያው የተጠናና የጦር ሳይንስን ከአማራዊ ጀግንነት ጋር ያዋሃደ ፈጣን ማጥቃት ነው የተባለ ሲሆን በዚህም ወታደራዊ አዛዡን ጨምሮ በርካታ ወታደሮችን ሞትና ቁስለኛ በማድረግና አንድ የአየር መቃወሚያን በማውደም የጥላት አከርካሪ መስበር መቻሉን መረብ ሚዲያም ለማረጋገጥ ችሏል። በዚያው ቀጠና የጨበጣ ውጊያም ተደርጓል። በዚህም አገዛዙ ከባድ ኪሳራን አስተናግዷል። መረጃውን በዝርዝር አጠናቅረን ይዘነዋል። ታህሳስ 29 የሚከበረው ዓመታዊ የቅዱስ ላሊበላ ልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ አገዛዙ የከባድ መሳሪያ ጥቃት መፈጸሙ ተሰምቷል። ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃንን በግፍ መጨፍጨፉ ነው የታወቀው። መረጃውን በዝርዝር አሰናድተነዋል። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምንዋላችሁ እንደምናመሻችሁ። ከመረብ ሚዲያም የዛሬ ታህሳስ 21 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉም። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። መነሻውን ከናዝሬት ከተማ በ100 ኪሎ ሜትር ርቀት ላይ ከምትገኘው መተሃራ ያደረገ የአገዛዙ ኃይል ወደ ሸዋ መተብላ እየተጓዘ ባለበት በፋኖ ከባድ ጥቃት እንደተፈጸመበት ተሰምቷል። በፋኖ የተከፈተው ድንገተኛው ጥቃት ለመመከት እጅግ አስቸጋሪ እንደነበር የተገለጸ ሲሆን በዚህም ለብልጽግና ቡድን የሚያገለግሉ በርካታ የአገዛዙ ወታደሮች ሞትና ቁስለኛ ተደርገዋል። በጀነራል አሳምነው ጽጌ እዝ ከሰም ሁለተኛ ኮር ስር ከሚገኙት ከቡልጋ ክፍለ ጦር የተወጣጡ የፋኖ ሀዶችና አባት አርበኞች ናቸው በአገዛዙ ወታደሮች ላይ ከባዱን እርምጃ በመውሰድ ድል የተቀዳጁትም። በአማራ ፋኖ ደቡብ አማራ ቀጠና የተሰማራው የጀነራል አሳምነው ጽጌ እዝ ሰራዊት እስከ ናዝሬትና አዋሽ ፈንታሌ ወረዳ ድረስ በመወርወር በአገዛዙ ወታደሮች ላይ ብቻ ያነጣጠረ ጥቃት እየፈጸመ ድል እየተቀዳጀ ይገኛል። የአገዛዙ ኃይል ካሁን በፊት ከሞጆ ከተማ መነሻውን በማድረግ አረርቲ ከተማ አቆራርጦ ወደ መተብላ ከተማ እንቅስቃሴ ሲያደርግ ከወደ ፋኖ በሚፈጸምበት አይመከቴ ጥቃት ከባድ የሆነም የሰብአዊ እንዲሁም ቁሳዊና ሞራላዊ ኪሳራ ሲደርስበት ቆይቷል። በዚህ የተማረረው አገዛዙ ዛሬ ታህሳስ 21 2018 ዓ.ም ማርፈጃውን አቅጣጫ በመቀየር መነሻውን ከናዝሬት ከተማ በ100 ኪሎ ሜትር ርቀት ላይ ከምትገኘው ከመተሃራ ከተማ አድርጎ ወደ ሸዋ መተብላ ጉዞ የጀመረ ቢሆንም ነገር ግን ኃያላኑ የጀነራል አሳምነው ጽጌ እዝ ፋኖዎች ተወርውረው የጥቃት ናዳም አውርደውበታል። የእዙ ፋኖዎች በፈጸሙት በዚህ ልዩ ኦፕሬሽን ራሳቸውን መከላከያ ሰራዊት ብለው የሚጠሩ በርካታ የብልጽግናው አገዛዝ ተላላኪዎች የተገደሉ ሲሆን በርካቶች ደግሞ ክፉኛ መቁሰላቸውን መረብ ሚዲያም ከጀነራል አሳምነው ጽጌ እዝ ኮሚኒኬሽን መምሪያም ለማረጋገጥ ችሏል። በውጊያው ሙትና ቁስለኛ ከተደረጉ የአገዛዙ ወታደሮች በተጨማሪ ወታደራዊ ካሶኒዎችም የጥቃቱ ሰለባ ተደርገዋል። በዚህ ልዩ ኦፕሬሽን በእዙ ስር ከከሰም ሁለተኛ ኮር ከሚገኙት ቡልጋ ክፍለ ጦር አህዶች በተጨማሪ በአካባቢው የሚገኙ አባት አርበኞች ከፋኖ ጋር ተሰልፈው ያን ኃያልና መራር ክንዳቸውን ያለ ርህራሄ በጥላት ላይ ማሳረፋቸውንም ነው መረብ ሚዲያም ከጀነራል አሳምነው ጽጌ እዝ ኮሚኒኬሽን መምሪያ ለማረጋገጥ የቻለው። ወደ ሌላኛው መረጃችን አለፍን። በግሸን ደብረ ከርቤ ዙሪያ በተደረገ የአጭር ሰዓት ውጊያ አንድ ዙ 23 ሲወድም አዛዡን ጨምሮ በርካታ የአገዛዙ ወታደሮች ሞትና ቁስለኛ ተደረጉ። ውጊያው የተጠናና የጦር ሳይንስን ከአማራዊ ጀግንነት ጋር ያዋሃደ ፈጣን ማጥቃት ነው የተባለ ሲሆን በዚህም ወታደራዊ አዛዡን ጨምሮ በርካታ ወታደሮችን ሙትና ቁስለኛ በማድረግ እንዲሁም አንድ የአየር መቃወሚያን በማውደም የጥላት አከርካሪን መስበር መቻሉን የመረብ ሚዲያም የወሎ ቤት አማራ ግንባር ዘጋቢዎች ለማረጋገጥ ችለዋል።
በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ኮር ጽናት ክፍለ ጦር ትላንት ታኅሳስ 20 2018 ዓ.ም አመሻሹን በግሸን ደብረ ከርቤ ዙሪያ ባደረገችው አጭር ሰዓት ማጥቃት ድል ተቀዳጅታ መዋሏ ታውቋል። የአውደ ውጊያ ሜዳውን ከግሸን መገንጠያ እስከ ተሪ ተራራዎች በዘረጋው ትንቅንቅ አንድ ከፍተኛ አዛዥን ጨምሮ በርካታዎች ሞትና ቁስለኛ ተደርገዋል። በውጊያው ያዛዡ ሹፌር ወዲያውኑ ሲገደል አዛዡ ክፉኛ መቁሰሉን ነው ምኒልክ ዕዝ ያስታወቀው። በተጨማሪም ንጹሐንን ሲደበድብ የነበረ አንድ ዙ 23 በፋኖ ድሽቃ ተመቶ ከጥቅም ውጭ መደረጉንም እዙ ለመረብ ሚዲያ በላከው መረጃ ጨምሮ ገልጿል። ከፍተኛ አዛዡ ተሳፍሮባት የነበረችው ፓትሮል አሽከርካሪን ጨምሮ 7 የመከላከያ ሰራዊት አባላት ሲገደሉ ወታደራዊ አዛዡን ጨምሮ 12 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን የታወቀው። ትላንት አመሻሽ ላይ በተደረገው በዚህ የአጭር ሰዓት ውጊያ ከባድ የሆነ ሰብአዊ፣ ቁሳዊና ሞራላዊ ኪሳራን የተከናነበው ያገዛዙ ኃይል ቁስለኛውን ተሸክሞ ወደ ተንታ ወረዳ መፈርጠጡንም ምኒልክ ዕዝ በኮሙኒኬሽን መምሪያው በኩል ለመረብ ሚዲያ በላከው መረጃ ገልጿል። በተያያዘ በዚሁ በአምባሰል ወረዳ ትናንት ታኅሳስ 20 2018 ዓ.ም እስከ ምሽት ከውጫሌና ማርዬ እስከ ግሸን ድረስ በተደረገ ተጋድሎ ፋኖ ድል ተቀዳጅቷል። በአማራ ፋኖ ብሔራዊ ኃይል ኢያሱ ኮር ከ23ኛና ከ24ኛ ክፍለ ጦር የተውጣጡ የፋኖ ኃይሎች ከደሴ በርካታ እግረኛ ሰራዊትና ሜካናይዝ በማዝመት እንዲሁም ከውጫሌ ውርጌሳና መርሳ እንዲሁም በማርዬና በግሸን በኩል ግንባሮችን ፈጥሮ ወደ አምባሰል፣ ድብል፣ ደልባና ጅብ ጎዶ አካባቢዎች ማጥቃት ያደረገው የጠላት ኃይል ከ10 ተከታታይ ቀኖች በላይ ተጋድሎ በማድረግ በጠላት ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ብሎም ቀጠናውን በማስከበር ወሳኝ ድል ፋኖቹ አስመዝግበዋል። ወደ ሌላኛው መረጃችን አለፍን። ነውረኛው የብልጽግና ቡድን ታኅሳስ 29 የሚከበረው ዓመታዊ የቅዱስ ላሊበላ ልደት በዓልን ለማክበር ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ የከባድ መሳሪያ ጥቃት መፈጸሙ ተሰምቷል። ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ያገዛዙ ኃይል ሁሉም አማራ ፋኖ ነው በሚል የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃንን በገፍ ጨፍጭፏል። የጸረ አማራ ኃይል ታኅሳስ 29 2018 ዓ.ም የሚከበረውን ዓመታዊ የቅዱስ ላሊበላ ልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ በፈጸመው የከባድ መሳሪያ ድብደባ 2 ንጹሃኖች ወዲያውኑ ሲገደሉ 9 ንጹሃኖች ደግሞ ክፉኛ መቁሰላቸውን የመረብ ሚዲያ የግንባር ዘጋቢዎች ለማረጋገጥ ችለዋል። በዓሉን ለመታደም ወደ ላሊበላ ከተማ ጉዞ የጀመሩት ንጹሃኑ ታኅሳስ 19 2018 ዓ.ም በተደረገ የጨበጣ ውጊያ ከ282 በላይ የአገዛዙ ወታደሮች የተደመሰሱበት በቡግና ወረዳ ብርኮ ተብሎ ከሚጠራው አካባቢ ሲደርሱ ነው ጥቃቱ የተፈጸመባቸው። በሰዓቱ የአገዛዙ ኃይል በአካባቢው ሙትና ቁስለኛውን ካነሳ በኋላ የብርኮ ቀበሌን በከባድ መሳሪያ እየደበደበ ነበረ። የብርኮ አንደኛ ደረጃ ትምህርት ቤትም የአገዛዙ ኃይሎች በፈጸሙት የዘፈቀደ ከባድ መሳሪያ ድብደባ መውደሙ ታውቋል። በተጨማሪም ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው ይኸው ጸረ አማራ ያገዛዙ ኃይል ልጆቻችሁ ጓዶቻችንን ገድለውብናል በሚል 2 እናቶችን በአሰቃቂ ሁኔታ መግደሉንም ዘጋቢዎቻችን አረጋግጠዋል። ሟቾቹ የ32 እና የ35 ዕድሜ ያላቸው ወላድ እናቶች ናቸው። ወደ ሌላኛው መረጃችን አለፍን። የብልጽግናው አገዛዝ የአርበኛ አራጋውን የቀድሞ መኖሪያ ቤት በዶዘር ማፍረሱ ተሰምቷል። ትላንት ማለትም ታኅሳስ 20 2018 ዓ.ም የብልጽግናው አገዛዝ በአብትሽ ሞገስ ወይንም የዳባት ከተማ ከንቲባ አዲሱ ሙሉ የተባለ የዳባት ከተማ ሰላምና ደህንነት ኃላፊና በሌሎች ያገዛዙ ካድሬዎች ፊት አውራሪነት ነው የአርበኛ አራጋው የቀድሞ መኖሪያ ቤት በዶዘር የፈረሰው። የአካባቢው ምንጮች እንደገለጹት ቤት ውስጥ የአርበኛ አራጋው ሚስትና ልጆች ይኖሩበት እንደነበርና የአርበኛው ቤተሰቦች በላያቸው ላይ ቤታቸው ፈርሶባቸዋል። አገዛዙ ከውድመት የተረፈውን የቤት ቁሳቁስ ዘርፎ በመኪና ጭኖ እንደወሰደውም ታውቋል። የአርበኛው ሚስትና ልጆች ከሞት ቢተርፉም ያድሩበት ይጠለሉበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ ምንጮች ገልጸዋል። አገዛዙ የፋኖ ቤተሰብ ናችሁ ያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸው ንጹሃንን ቤት ንብረት እንደሚያወድም እንደሚገድልና እንደሚሰውር በተደጋጋሚ ሲዘገብ እንደነበር ይታወሳል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ታኅሳስ 21 2018 ዓ.ም ይዘናቸው የነበሩ የምሽት መረጃዎቻችን እነዚህን ይመስሉ ነበር። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ተወዳጁን። መረጃዎቻችን ለብዙዎች ተደራሽ እንዲሆኑም ተባበሩን እያልን በዚሁ እንሰናበታለን። ቸር ቆዩ።